አትናደጅብኝ አደይ። ለእኔ ብለሽ ዴቭን እንድትርቂው አልፈልግም። ለራስሽ ጊዜ ስጪ። ከዴቭ ጋር ያለሽን ነገሮች እንድታስተካኪ ነው የምፈልገው። እስኪ እኔንና ራስሽን ተመልከች። አልገባኝም። ማነው ጊዜ የሚያስፈልግ? እስኪ ራስሽን ሰውነትሽን ተመልከችው። አንቺ እህቴ እንደዚህ ሆነሽ ነው የምሞሸር ነው እንደ ይመስልሽ? ለሊ ይሄን ያክል የተራራቅን ሰዎች ነን? ለምን በዛ ልክ ታስቢዋለሽ አደይ? አደይ የኔ በሽታ እኮ በጣም ከባድ ነው። ይኸውልሽ አደይ ዶክተሩ አውቆ ተስፋ እንዳልቆርጥ ተስፋ እየሰጠኝ ነው እንጂ እኔ ጥሩ ሁኔታ ላይ አይደለሁም። እስኪ ተመልከቺ፣ ከቀን ወደ ቀን እኮ ኪሎ በጣም እየቀነሰ ነው ያለው። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ ሊሊ በጣም ነው የምታሳዝነው። እንደኔ ያሳዝነቻችሁ ማለት በጣም ከሚባለው በላይ ከድራማው ሊያስወጧት ፈልገዋል መሰለኝ። ህመሟን አፋጠኑት ማለት ነው። እንግዲህ ሊሊ እንደ ትክክለኛ ማለት እንደ ትክክለኛ ተዋናይ ናት። በጣም በሚገርም ሁኔታ ነበረ የምትተውነው። ለሷ ይሄ አይገባት ነበረ እንደ ማለቴ ትክክለኛ ድራማ ባይሆን ብላችሁ ብታስቡ ማለት ነው። እንግዲህ ሊሊ በሁሉም ትወኗ በጣም ደስ የምትል ናት። ሰውነቷ ቀላል ናት። ለሁሉም ታዛዥ ናት። ለሁሉም ስራ በጣም አሪፍና ትሁት ናት እና ከዚህ ከድራማው ሊያስወጧት ፈልገዋል መሰለኝ። በጣም ከሚባለው በላይ ህመም አብዝተውባታል ማለት ነው። እንግዲህ በጣም ነው ታሳዝነው። ለብቻዋ በቤት ውስጥ እንግዲህ ወርቃ ማንም በሌለበት የሚያነሳት አታ እንግዲህ እየተንፈራፈረች ነበረ። ማንም ሰው ሊደርስላት አልቻለም። እንግዲህ ምናልባት አደይ ትደርስ ይሆናል። አደይን ነግሬያችሁ ነበረ ተዚህ ቀደም ማለት ነው። እንግዲህ ሊሊና አደይ ተንግዲህ ወደ አይቀጥሉም። ሊሊ ከቤቷ ታስወጣታለች፣ ካባረራታለች ብያችሁ ነበረ። እንግዲህ ከቤት እንድትወጣ አድርጋታለች ማለት ሁለተኛ ከኔ ጋር ሐኪም ቤት አትሄጂም ወይንም ደግሞ እዚህ እኔን አትጠብቂም። ግዴታ ትዳርሽ ላይ ማትኮር አለብሽ። ከድፍ ጋር መለያየት የለብሽም። ሂጂ ከድፍ ጋር ሂጂ ተይዘሽ ትዳርሽን መስርች ብላታለች። እንግዲህ ሊሊ እሷ ደግሞ ምንድነው ምን አዲስ ነገር አለ? ለምንድነው እንደዚህ የምትይኝ? መቼ ጀምረሽ ነው ሂጂ የምትይኝ? ያንቺን ነገር ትቼ አንቺ እንደዚህ ታመሽ እኔ ስለ ሰርግ ላስብ ነው ወይ ስለ ራሴ ላስብ ነው ወይ? እንዴት አንቺና ሰርግ እኮ አንድ አይደለም። ሰርግ እኮ መቼም ይገኛል። ነገር ግን አንቺ ከታመምሽና ከዚህ ዓለም ተተለየሽ መቼም ላገኝሽ አልችልም። አንቺ ከጓደኛዬ ይበልጥ እህቴም ሆነሻል፣ ቤተሰብም ሆነሻል። ስለዚህ እባክሽ እንደሱ አትበይ። ዶክተሩ ምን ብሎሽ ነው? እኔ ዶክተሩ እኮ ደርሼ ምንም ያለኝ ነገር የለም። መታ ነበር ተመልሳ ሄዳለች ነው ያለኝ። እና እንዴት እንደዚህ የምትይው ምንድን ነው ነገሩ? አልገባኝም፣ አስረጅኝ እያለቻት እየጨቀጨቀቻት ነበረ። ነገር ግን ምንም መልስ አልሰጠቻትም። እሷ ዴቭ እንደዛ ብሎ ስለተናገራት ብቻ አንቺ ከዴቭ ጋር ለዴቭ ጊዜ መስጠት አለብሽ፣ ከዴቭ ጋር ማውራት አለባችሁ። ስለ ሰርጋችሁም ሆነ ስለ ማንኛውም ነገር እሱን ጣል እያደረግሽ ነው። ከኔ ጋር እየዋልሽ ነው። ከኔ ጋር ሐኪም ቤት እየሄድሽ ነው። ሰኔ በተራመድኩ ቁጥር አንቺም እየተራመድሽ ነው። እሱን ወደኋላ እየጎተተሽ ነው። ስለዚህ እባክሽን ሌላ ምንም አትበኝ እያለቻት ነበረ። እሷ ምንም አላመነችበትም። አደይ እንግዲህ ላለቻት ነገር ሁሉ ምንም እምነት አልሰጠችባትም። ምንም አላመነቻትም እና በጣም በሚገርም ሁኔታ እንግዲህ ሊሊ ወርቃለች። የሁሉ ሰበብ የዴቭ ነው። እንግዲህ ከአቤ ሚስት ጋር አብረው ከሚስቱ ጋር እንግዲህ አብረው ቁጭ ብለው ደገፍ አድርጎ አይዞሽ እኛም አለን እኮ ወደ ሀሹ ጋር ብትመጭም ሁሉም አሉ፣ ሮማንም አለች፣ ሁሉም አሉ። ስለዚህ እዛ መተሽ መጫወት ትችያለሽ። ለምን ይደብርሻል? እዚህ ምንድን ነው ችግሩ ሲላት ምንም አላለችም። እኔ ብቸኛ ሆኜ ወመሄድበት አጥቼ ምናምን እያለች እያወራችሁ ነበር። እንዴት ስለ ገበናችን ታወሪዋለሽ ብሎ ደግሞ ሱቁፍ አለ። ሳቅፏ ሲያገኛት ጊዜ በጣም ተናደደ። እንደውም ከዳኒ ይልቅ የዴቭ ነው ያናደደው። አንተ ደግሞ አንዴ የአዴን እህት አንዴ አዴን እያልከን ሲለው ግራ ግብትን ያለው። በነገራችን ዴቭ አያውቅም
ብርሃን እንደምታፈቅረው ምንም አያውቅም። ብርሃንም እህቷ እንደምታፈቅረው አታውቅም። እህቷ እንደሚያፈቅር አታውቅም። በቃ ውስብስብ ያለ ነው ማለት መናገር ያለባት አደይ ነበረች። ብርሃን ምንም የምታውቀው ነገር የለም። ወይንም ተህቷ ላይ ልቀማ ብላ አይደለም፣ ወይም ደግሞ ስለ እህቷ ምንም የምታውቀው ነገር የለም። ስለዚህ እህቷ ያፈቅራታል ብላ የምታስበው ባርኮትን ነው። ባርኮት ደግሞ የለም። ይህን ዴቭ ነጥቆት እሷን ሲነጥቀው ተነስቶ ሄደ። እንግዲህ ከስራ ቦታም ወደዚህም ተመልሶም አይመጣም፣ መጥቶም አያውቅም። ስለዚህ እሷ የምታውቀው አደይን ባርኮት እንደምታፈቅረውና እንደሚያፈቅራት ነው። ዴቭን የምታፈቅረው አልመሰላትም። ስለዚህ በጣም ወደደችው፣ አፈቀረችው። አሁን እሱ ሊያገባ ነው ስትባል በጣም ደነገጠች እና በጣም ከሚባለው በላይ በቃ የምትሆነውን ያሳጣት ማለት ነው። እንግዲህ ብርሃን አደይም ታውቃለች፣ የተወሰነ ብርሃን ታፈቅረዋለች ተብላለች። እንግዲህ ነግራታለች። ይቺ ምስጢረኛዋ ስለሆነ አውርታት ነግራታለች። ከዛ ደግሞ ዴቭን የብርሃን አልበቃ ብሎ ወዴን የዞርክ ሲለው ደግሞ እንዲህ ምን ማለት ነው? ምን ሆነህ ነው ብሎ እንትን አለው ማለት ነው። ምንም ግራ ገባው እና ዝም ብሎ ወደ ቤት ሄደ ማለት ነው። እንግዲህ ዶክተሩ በጣም ከሚባለው በላይ ይወዳታል አደይን። ነገር ግን ያው ስለ ሁኔታዋ የት እንዳለች፣ የት እንደምትሰራ፣ ምን እንደምታደርግ እየጠየቃት ነው ነበረ። ነገር ግን የተወሰነ ነግሯታል። እንግዲህ የታመመችበት ምክንያት ሊሊ ባቡሬ በቃ አንቺ አላስጠጋታልሽኝ፣ አላወራታልሽኝ፣ ከአንቺ ጋር መቆየት አልፈለግሽ፣ በቃ እጩኜ ጋር ፍቅረኛ ጋር ሄዳለሁ ደውዬላት እሷ ትሻለኛለች፣ እሷ ታዝናናኛለች ብሎ ሲያወራት ለዛ ነው ራሷ የዞረባት ማለት ነው። ከዛ በሽታዋም ተነሳ። በዚህ የተነሳ ነው እንደዚህ ልትታመም የቻለችው። ባቡሬ ደግሞ ብድግ ብሎ ተነስቶ ጥሏት ሄድ። በቃ አንተ ሂድ፣ እኔ ማረፍ እፈልጋለሁ፣ እንዳትመጣ ክላሴ ብላ ተናዳ ነው። ይሄ ሁሉ ምንድን ነው? ንዴት ነው። እንግዲህ ሊሊ የሆነ አንድ ነገር ከሆነች እርግጠኛ ነኝ ባቡሬ በጽጽት ነው የሚሞተው። ለምን እውነቱን ነግሬያት ተዛ ወዲያ ለምን አሸሸኝም የሚለውን እንግዲህ እውነቱን መናገር ነበረበት። እንደዛ ውጣ ውረድ ከሚያደርገው አንዴ ሌላ ሰው አንዴ እሷን አንዴ የሆነ ነገር ከሚያደርግ ትክክለኛውን ነገር እኔ የማፈቅረው አንቺን ነው። አንቺን ታየውሽ ወዲህ በቃ ሁሉ ነገር የተቀይሯን፣ መጥፎነቴ ሁሉ ነገር ይቀይረሽኛል እና በጣም ነው መወድሽ ማፈቅርሽ ብሎ መናገር ነበረበት። እንግዲህ ባቡሬ በሌላ እያረገ እኔ በጣም ነው መወዳት ማፈቅራት፣ ግን እሷ አትረዳኝም እያለ ለእሷ ከሚነግራት ትክክለኛውን ቢነግራት እሷም እዚህ ደረጃ አደርስም ነበረ፣ አትታመምም ነበር። ነገር ግን እሱ ምንም አልነገራትም እስካሁን ድረስ ማለት ነው። የሚያወራው ስለሌላ ነው። እሷም መሰላት ሌላ ላስተዋውቀኝ ብትለው ያላስተዋውቅሽም ነው ያላት። እንግዲህ ስለሌለች ማለት ነው። እሷም ሊሊ ናት። አዴም ታውቃለች። ነገር ግን አዴ እስካሁን ድረስ አልነገረቻትም። አዴም መናገር ነበረባት። እዚህ ከፋ ደረጃ እንዳትደርስ ከፈለገች መናገር ነበረባት። ባቡሬ እኮ እንደዚህ የሚለዋል